ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በሐዋሳ ኢንዱስትሪ ፓርክ የተገነቡ 3 የፀሐይ ማመንጫ ፋብሪካዎችንና ጋዝ ማምረቻ ፋብሪካ መርቀዋል። የአሳ የቡርሰሜ ብቻ ሳይሆን ለኢትዮጵያና ለአፍሪካ ብርሃን የሚያመነጭ የሶላር ሴል በብዛት የሚመረትባት ትልቁ የሶላር ሴል በአፍሪካ የሚመረትባት ከተማ ሆናለች። የተመረቁት 3 የፀሐይ ኃይል ማመንጫ ፋብሪካዎች 11.3 ጊጋዋት ንጹህ ኃይል ማመንጨት የሚችሉ ናቸው። 3ቱ የሶላር ማምረቻ ፋብሪካዎች 11.3 ጊጋዋት ኢነርጂ ማምረት የሚያስችል የሶላር ሴል ያመርታሉ። ቅድም በነበረን ቆይታ የሐዋሳ የኮሪደር ስራ እያማረ ሐዋሳ ቦታ የጨመረ ስለሆነ ይሄ አይበቃንም፣ ተጨማሪ 4 ጊጋዋት በ2 ፌዝ ለማምረት አዲስ ስራ እንጀምራለን ብለው ቃል በገቡት መሰረት ከጥቂት ወራት በኋላ ሐዋሳ ላይ የሚመረተው አጠቃላይ ቁጥር 15.3 ጊጋዋት ይሆናል። ኢትዮጵያ ለታዳሽ ኃይል ትኩረት ሰጥታ እየሰራች ትገኛለች። በተለያዩ አካባቢዎች የገነባቻቸው የፀሐይ ኃይል ማመንጫ ፋብሪካዎችም ተጨማሪ ኃይል ማመንጨት ያስችሏታል። እዚህ ብቻ ሳይሆን በደብረ ብርሃን 3 ጊጋዋት፣ በአዲስ አበባ 2 ጊጋዋት ኦልሬዲ ስራ የጀመሩ ስላሉ በድምሩ በሚቀጥለው ዓመት ከ20.3 ጊጋዋት በላይ ኢነርጂ ማምረት የሚያስችል የሶላር ሴል ኢትዮጵያ ውስጥ ይመረታል። ይሄ በድምር ሲታይ የህዳሴን 4 እጥፍ ማለት ነው። የኢትዮጵያን የታዳሽ ኃይል አቅም ብቻ ከፍ ማድረግ አይደለም አስተዋጽኦአቸው፣ ይልቁንም የውጭ ምንዛሬን የሚያስገኟት እንጂ። ጨርቃ ጨርቅ ስናመርት እናገኝ ከነበረው የውጭ ምንዛሪ ገቢ አንጻር በሚቀጥለው ዓመት እነዚህ 5 እዚህ ያሉት 4ና ደብረ ብርሃንና አዲስ አበባ ያሉት 2 ሲጨመሩ 6 ፋብሪካዎች በድምሩ ከ1 ቢሊዮን ዶላር በላይ የውጭ ምንዛሪ ገቢ ለኢትዮጵያ ያስገባሉ። ይህ ደግሞ ከቴክስታይል እናገኝ ከነበረው 4-5 እጥፍ ይበልጣል ማለት ነው። 6 ፋብሪካ ከነዚያ ሁሉ ፋብሪካዎች በላይ የኤክስፖርት ግኝት ማስገኘት የቻለበት ዋናው ምክንያት ዳይቨርሲፋይ እናርግ ብቻ ስላልን ሳይሆን ወደሚቀጥለው የአመራረት ስርዓት እንደግ ስላልን ነው። ጠቅላይ ሚኒስትሩ ባስተላለፉት መልእክት የሰው ሰራሽ አስተውሎትን የሚጠቀሙና በአጭር ጊዜ ብዙ ምርት የሚያመርቱ የኢንዱስትሪ ዘርፎችን እንቀላቀላለን ብለዋል። ኢትዮጵያ አሁን እየሄደችበት ያለው መንገድም ዘርፉን ለመቀላቀል ያላትን አቅም የሚያሳይ ነው። ኤአይ የነገ የልጆቻችንን እጣ ፈንታ ይወስናል። ኤአይ ላይ በክረን እንስራ ያልነው ከኢንዱስትሪ ከማኑፋክቸሪንግ አንጻር ቅድም እዚህ ባየናቸው 3 ፋብሪካዎች እንዳያችሁት ከሞላ ጎደል አብዛኛው ስራ የሚሰራው በሮቦት ነው። ፈጣን ፕሬሲሽን የተሞሉ የሚሄዱበትን ቦታ የሚያውቁ ሴንሰር ያላቸው የተሳለጠ የማምረት ስርዓት የሚፈጽሙ በከፍተኛ ደረጃ ምርትን የሚያሳድጉ ዘመናዊነት የተላበሱ የማምረቻ ፋብሪካዎችን ማየት መቻላችን ለሐዋሳም ለኢትዮጵያም ትልቅ የምስራች ስለሆነ እንኳን ደስ ያላችሁ ማለት እወዳለሁ። የፋብሪካዎቹ ምርቃት የኢትዮጵያን የታዳሽ ኃይል ልማት ለማፋጠን የኢነርጂ ዋስትናን ለማረጋገጥና ዘላቂ የማይበገር ሁለንተናዊ እድገት እውን ለማድረግ የተነደፈውን ስትራቴጂ ለማሳካት ትልቅ ምዕራፍ ተደርጎ ይወሰዳል።